በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እመቤታችን ቅድስት ድንግል ማርያምን በትክክል ልንረዳትና ልናውቃት የምንችለው በነገረ ክርስቶሳዊ ዳራና ድባብ ውስጥ ብቻ ነው። እርሷን አለመረዳት ልጇን መድኃኒታችንና ጌታችን ኢየሱስ ክርስቶስን እንዲሁም በአጠቃላይ ነገረ ሥጋዌን በትክክል አለመረዳት ነው። ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ማርያም እርሱ እግዚአብሔር ባወቀ ባዘጋጀው ሰውን የማዳን መለኮታዊ ዕቅድ ውስጥ ከጥንቱ ከዘላለሙ የታሰበችና የተዘጋጀች ምርጥ ዕቃ ነበረች። የአምላክ ሰው የመሆን ምስጢር እንዲሁ በድንገት የተወሰነና የተከሰተ ሳይሆን እኛ ልንደርስበት በማንችለው ረቂቅ መለኮታዊ ሐሳብና ዕቅድ ውስጥ የታወቀ ነበርና። ለዛሬም ከንጽሕት ቅድስት ድንግል እመቤታችን ጋር በተያያዘ በክፍል 5 የምንከታተለው በእግዚአብሔርና በሰዎች ግንኙነት ሂደት ውስጥ የእመቤታችን የቅድስት ድንግል ማርያም ቦታ በሚል እንዲሁ ምንጭ ጠቅሰን አግኝተን ወደ እናንተ የምናደርሰውን መልእክት ነው ይዘን የተመለስ ነው። በ2018 ዓመተ ምህረት በጾመ ፍልሰታ ውስጥ ነው ያለነውና እንደተለመደው በየዓመቱ በዚህ በነጻች በጎላች በአንዲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ስንመላለስ ልንሰማቸው ከሚያስፈልጉ ትምህርቶቻችን አንዱ የአምላካችን እናት የንጽሕት ቅድስት ድንግል ማርያምን ሁኔታ የሚያጠይቅ ጾሙን በአጠቃላይ ሁለቱን ሳምንት ስንቆይ ከእሷ ጋር በተያያዘ የተለያዩ መልእክቶችን ከተለያዩ ምንጮች እየጠቀስን ማድረሳችን መከታተላችንን ስለሆነ ለዛሬም ይህንኑ አስመልክተን እሷ አምላካችን የፈቀደልንን ስለ እናቱ የሚነግረንን እሷም የሁላችን እናት የሁላችን እመቤት የመስቀል ላይ አደራ እናታችንም ምልጃዋን ቃል ኪዳኗን ጣዕሟን ፍቅሯን በረከቷን እንድታሳድርብን ርርተ ህሊና ርርተ ልቦና ምልተ ጸጋ ምልተ ክብር ምዕራገ ጽኖት አንዳችም ኖር የሌለባት የመድኃኒት እናት እሷም መድኃኒት የሆነችዋን እንድንማጸናት ነው። እንግዲህ ይህን መልእክት እየተከታተልን አማላጅነትሽ ጸጋሽ በረከትሽ አይለየን እያል የምንከታተለው የምናደምጠው እንግዲህ ለዛሬም በዚህ ርዕሰ ጉዳይ ላይ አምላካችን የሚያስተምረንን 5ኛውን ክፍል እንዲህ እንከታተላለን። ማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችንን ነው ማዳመጥ የጀመርነው። እችን ዕለት እንድናያት የፈቀደልን ቸሩ መድኃኔዓለም ክብር ምስጋና ይግባው። አማላጅቱም ሁልጊዜም እንደ አይነት ጥቅሻ የሚደርሰው ጸሎቷ ስላልተለየን ስሟ የከበረ የተመሰገነ ይሁን። በእግዚአብሔርና በሰዎች ግንኙነት ሂደት ውስጥ የእመቤታችን የቅድስት ድንግል ማርያም ቦታ ለአዳምና ለሔዋን እግዚአብሔር ስለ ጥፋታቸው ለእያንዳንዳቸው ተገቢውን አባታዊ የምህረት ቀኖና ከሰጣቸው በኋላ ተስፋውን እንዲህ ሲል ነግሯቸዋል። ባንተና በሴቲቱ መካከል በዘርህና በዘሯን መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ዘፍጥረት ምዕራፍ 3 ቁጥር 15። የዲያብሎስን ራስ የሚቀጠቅጠውና በዘሯ የተባለው ኢየሱስ ክርስቶስ ሲሆን ያን ዘር የምታስገኘው ሴት ደግሞ እመቤታችን ቅድስት ድንግል ማርያም ነበረች። ለልማዱ ዘር ከወንድ እንጂ ከሴት አይደለም። በጌታችን ስጋዌ ግን እንበለ ዘርአ ብእሲ ያለ ወንድ ዘር ማለት ነው በድንግልና ከመቤታችን ስለሚወለድ የሴቲቱ ዘር ተባለ። ቅዱስ ጳውሎስ ይህንኑ ሲናገር የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ ከሴትም ተወለደ በማለት የገለጸው የሴቲቱ ዘር ተብሎ የተሰጠው ተስፋ የደረሰና የተፈጸመ መሆኑን ለመግለጽ ነበር። ገላትያ ምዕራፍ 4 ቁጥር 4። ሔዋን እስከ ልጅ ልጆቿ በዘር በሩካቤ ካስገኘቻቸውና በዚህ መንገድ ሲወለዱ ከኖሩ ዘሮቿ መካከል ዲያብሎስን የቀጠቀጠው ማንም የለም። ስለዚህ የዲያብሎስን አናት በመስቀል የሚቀጠቅጠው ያ ዘር ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ሲሆን ሴቲቱ ደግሞ እመቤታችን ናት። ስለሆነም በፈቃዷ መታዘዟ ለእግዚአብሔር አሰራር ታላቅ ሚና ነበረው። እመቤታችንን ትቶና ረስቶ ዘልዬ ወደ ሌላው ሊሄድ ማለት ይህን ድንቅ ምስጢር ከመሰረቱ ከመረዳት ያግዳል። ከመሰረቱ ያልጠራና ያልተጀመረ ነገር ደግሞ ጥራዝ ነጠቅ የመሆንና ወደ ስህተት የማምራት እድሉ ሰፊ ነው። ይህንንም ከሐዋርያት ዘመን ቀጥሎ የተነሱት ቀደምት የቤተ ክርስቲያን አባቶች በትምህርታቸው በሰፊው ያስተማሩትና ያመሰጠሩት ጉዳይ ነው። የመድኃኒታችን የኢየሱስ ክርስቶስን እናት በተመለከተ ያለውን መጽሐፍ ቅዱሳዊ አስተምሮና ጥልቅ ምስጢር አይመለከተኝም ማለትና አልፎ መሄድ ግን ልጇን ኢየሱስ ክርስቶስን በተመለከተ እናውቅ ዘንድ የተገለጸውን ማወቅ አለመፈለግና አልፎ መሄድ ነው።
ሲጀመር እመቤታችንን ያወቅናት በሰው መዳን ሂደት ውስጥ ነው። ለአዳምና ለሔዋን በምስጢር የዲያብሎስን አናት የሚቀጠቅጠውን ዘር የምታስገኘው ሴቲቱ ተብላ የተነገረችው የመዳናችን ነገር ሲነገራቸው ነበር። መንፈስ ቅዱስ በነቢያት ስለ ልጇ ትንቢት ሲያናግርም እርሷን ትቶና ዘንግቶ አልነበረም። ለምሳሌም ነቢዩ ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ፣ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ልደተ ወልድም ብቻ ሳይሆን የምትወልደውንም ጨምሮ ድንግል ትወልዳለች ብሎ ነው የተናገረው። ከዚህም ጋር አማናዊት ምልክት መሆኗን ጌታ ራሱ ምልክት ይሰጣችኋል በማለት ይህ የድንግል በድንግልና መውለድ ለአምላክ ሰው መሆን ዋና ምልክት መሆኑን እግዚአብሔር በነቢዩ አማካኝነት አስቀድሞ ነግሮናል። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 13። ምክንያቱም አካላዊ ቃል ሰው ሲሆን እንደ ማንኛውም ሰው በዘር በሩካቤ ተወልዶ ቢሆን ኖሮ ከሌሎች ሰዎች ተለይቶ ዓለምን ለማዳን የመጣው ሰው የሆነው አምላክ እርሱ መሆኑ በምን ይታወቅ ነበር? ዓለምን የሚያድነው አምላክ ሰው መሆኑና በሥጋ መገለጡ በማያሻማ ሁኔታ የታወቀው ከድንግል በመወለዱ ነበር። ስለዚህ ድንግል ማርያም የተወለደው ኢየሱስ ክርስቶስ እውነተኛው መድኃኒት መሆኑን አጥርቶ ለማወቅ ዋናዋ ምልክት ናት። ይህችን ምልክት በሚገባ ያልተረዱ ሰዎች ኢየሱስ ክርስቶስን በተመለከተም በተለያየ አይነት ኑፋቄ ውስጥ ወድቀዋል። ዶሴቲኮች፣ ግኖስቲኮች፣ ንስጥሮሳውያን ወዘተ የዚህ ተግባራዊ ማሳያዎች ናቸው። ነቢዩ ሕዝቅኤልም ሲናገር ወደ ምስራቅም ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል በማለት ስለገባው እግዚአብሔር ብቻ ሳይሆን ስለገባባት የመቅደስ በርም ተናግሯል። ሕዝቅኤል 44 ቁጥር 1 ሳይከፍት እንደዘጋ ወይም እንደተዘጋ የገባባት የመቅደሷ በር በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደባት እመቤታችን ናት። ይህ ትንቢት እመቤታችን አምላክን በድንግልና ጸንሳ በድንግልና ስለ መውለዷና ከዚያም በኋላ ዘላለማዊት ድንግል ሆና ስለ መኖሯ የተነገረ ትንቢት መሆኑንም ቤተ ክርስቲያን ከጥንት ጀምሮ የተረዳችበት መንፈስ ነው። እንዲሁም ቀደምት ኦርቶዶክሳውያን አባቶች የገለጹትና የተረጎሙትም እንደዚሁ ነው። ሌሎች ነቢያትም እንዲሁ ሰው ሆኖ ስለሚገለጠው ጌታ ብቻ ሳይሆን ስለሚገለጥባት ስለ ድንግል ማርያምም ተናግረዋል። እዚህ ላይ ከነቢዩ ከኢሳይያስ በቀር ሌሎቹ ድንግል አላሉም ወይም ስሟን አልገለጹም የሚል ይኖር ይሆናል። የጌታችንና የመድኃኒታችን የኢየሱስ ክርስቶስን ሰው መሆን በተመለከተም እኮ ነቢያት ሲናገሩ አብዛኛዎቹ ኢየሱስ ክርስቶስ እያሉ ስሙን እየጠቀሱ አልነበረም። እርሱን በትንቢት በገለጹበት መንገድ አንጻር ግን እርሷንም በትንቢት አመልክተዋታል። ላብነት ያህልም ነቢዩ ዳንኤል ጌታችንን እጅ ሳይነካው ከተራራ ተፈንቅሎ በወረደ ድንጋይ ሲመስለው እርሷን ደግሞ ድንጋዩ በተገኘበት ተራራ መስሏታል። ዳንኤል ምዕራፍ 2 ቁጥር 45። ነቢዩ ሚልኪያስ ደግሞ ጌታን እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል በማለት ወደ መቅደሱ በሚመጣ ሲገልጸው እርሷን ደግሞ ይህ ጌታ በሚገኝባት መቅደስ መስሏታል። ሚልኪያስ ምዕራፍ 3 ቁጥር 1። ነቢዩ ኢሳይያስ ደግሞ ተወጽእ በትር እምስር ወእሴይ ወያርግ ጽጌ እምጉንዱ፣ ከእሴይ ግንድ በትር ትወጣለች ከስሩም ቁጥቋጦ ያፈራል በማለት ከዳዊት ወገን ስለምትገኘው ዛፍ ስለ እመቤታችንና ከዛፉ ስለሚገኘው ፍሬ ስለ ጌታችን ተናግሯል። ኢሳይያስ 11። እንዲሁም በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድገዋል በማለት እርሱን በቡቃያና በስር ሲመስለው እርሷን ደግሞ ቡቃያውንና ስሩን ያለ ርጥበት እንበለ ዘር ወሩካቤ ባበቀለችው ደረቅ መሬት መስሏታል። ኢሳይያስ 53 ቁጥር 2። ይህ ስርም እኔ የዳዊት ስርና ዘር ነኝ ብሎ የተናገረው ኢየሱስ ክርስቶስ ነው። ራዕየ ዮሐንስ ምዕራፍ 22 ቁጥር 16። ስለሆነም እመቤታችን ቅድስት ድንግል ማርያምን በትክክል ልንረዳትና ልናውቃት የምንችለው በነገረ ክርስቶሳዊ ዳራና ድባብ ውስጥ ብቻ ነው። እርሷን አለመረዳት ልጇን መድኃኒታችንና ጌታችን ኢየሱስ ክርስቶስን እንዲሁም በአጠቃላይ ነገረ ስጋዌን በትክክል አለመረዳት ነው። እግዚአብሔር ወልድ ሰው የሆነባትን እመቤታችንን አልፎ ነገረ ስጋዌን መናገር አይቻልም። ከብሉይ ኪዳን ወደ አዲስ ኪዳን ስንሸጋገር የግድ መሃል ላይ የምናገኛት እርሷ ናታ። ሰማያዊውን አካላዊ ቃል እኛን ሁሉ ወክላ በእምነት በመታዘዝ የእኛን ባህሪ ለእርሱ በፈቃዷ አበርክታ በእኛ ባህሪ ተወልዶ እንድናየው ያደረገችው
እርሷ ናታ። የማይጨበጠውንና የማይታየውን ወልዳ በቤተልሔም በግርግም ተኝቶ እንድናየው ያደረገችው እሷ ናታ። ሰው ሆኖ ቢወለድም ወይም ሲወለድም መላእክት ያመሰገኑት፣ ሰባ ሰገል የሰገዱለት ከእርሷ ተወልዶ በእናትነቷ ታቅፈው ነዋ። ይህን ሁሉ ክዶ ክርስትና ከየት ይመጣል? እመቤታችን ንጽሕት ቅድስት ድንግል ማርያም ከፍጥረት ሁሉ የተለየ ልዩ ቦታ አላት። ይህ ለእርሷ የተሰጣት ልዩ ቦታ ደግሞ ከእርሷ በፊትም ሆነ በኋላ ለማንም ያልሆነና መቼም መች ሊሆን የማይችል ልዩ ነው። በመጽሐፍ ቅዱስ ውስጥ እንደ እርሷ ምልዕተ ጸጋ፣ ጸጋን የተመላሽ ነሽ የተባለ አንድም ፍጥረት አልሰማንም። ሰዎች እንደየጸጋቸውና ተጋድሏቸው ከተለያየ የቅድስና ማዕረግ ሊደርሱ ይችላሉ። ሄኖክ አካሄዱን ከእግዚአብሔር ስላደረገ ተወሰደ ተብሎለታል። ኤልያስ በእሳት ሰረገላ አድርጓል። ቅዱስ ጳውሎስ እስከ 3ኛው ሰማይ ድረስ መሄድ ችሏል። ሆኖም ከነዚህም ሆነ ከሌሎች ብዙ ቅዱሳን አንዳቸውም ጸጋን የተመላህ ነህ አልተባሉም። ከፍጥረታት ወገን ፈጣሪዋን የጸነሰችና የወለደች ከእርሷ በፊትም አልነበረም፣ ከእርሷ በኋላም አይኖርም። ፈጣሪዋን ጌታዬና አምላኬ ያለችም ልጄ ያለችም እርሷ ብቻ ናት። ሌሎች ሴቶች አምላኬ መድኃኒቴ ማለት እንጂ ልጄ ማለት አይችሉም። ፈጣሪዋን ጡት ያጠባችው እርሷ ብቻ ናት። ያዘለችው እርሷ ብቻ ናት። 30 ዓመት ሆኖት በጉባኤ ትምህርትና ተአምራት ከመጀመሩ በፊት ያን ሁሉ ጊዜ አብራው የኖረችውና ይናገር የነበረውን ነገር ሁኔታውን ሁሉ ለማየትና ለመስማት የታደለችው እርሷ ብቻ ናት። ቅዱሳን ሐዋርያትም ሆኑ ሌሎች ሰዎች እርሱን ያወቁትና ትምህርቱን መስማት የጀመሩት 30 ዓመት ከሆነውና ካደገ በኋላ ነው። አንድ ጊዜ ገና በ12 ዓመቱ እንኳ በቤተ መቅደስ ተገኝቶ በአይሁድ መምህራን መካከል ተቀምጦ ሲሰማቸውና ሲጠይቃቸው የሰሙት ሁሉ በማስተዋሉና ባነጋገሩ እንደተገረሙ በወንጌል ተጽፏል። ሉቃስ ምዕራፍ 2 ቁጥር 46። ይህ እንደ ቅምሻ የተጻፈልን ነው። እርሷ ግን አንድ ቀን ሳይሆን 30 ዓመት ሙሉ እነዚያን የሚያስደንቁ ነገሮች በየዕለቱ ስትሰማቸው ኖራለች። ሆኖም እርሷ እንደቀደመችው ሔዋን አይደለችምና ያን ሁሉ ምስጢር ግን አውጥታ አልተናገረችም። እናቱም ይህን ነገር ሁሉ በልቧ ተጠብቀው ነበር እንደተባለ በልቧ መዝገብነት ጠበቀችው እንጂ። ቅዱስ ያሬድም ከዚህ በመነሳት ማርያምስ ሀለወት ተዓቅብ ዘንተ ኩሎ፣ ማርያም ይህን ሁሉ ምስጢር ተጠብቀው ነበር ሲል ምስጢርን ከዜማ ጋር ባዋህደው ሰማያዊ ድርሰቱ በአድናቆት ተናግሯል። ሐዋርያት እንኳ አብረውት የኖሩት 3 ዓመት ከ3 ወር ብቻ ነው። እርሷ ግን ሐዋርያት ከመጠራታቸው በፊትም አብረው ነበረች። በምሴተ ሐሙስ ማታ ላይ ደቀ መዛሙርቱ ከዮሐንስ በቀር ጥለውት ሲሸሹም እርሷ እስከ መስቀሉ እግር ድረስ አብረው ሄዳለች። በራሱ ፈቃድ ነፍሱን ከሥጋው እስኪለይ ድረስም አብረው ነበረች። የማዳን ተልእኮውን ፈጽሞ ወደ ቀደመ ክብሩ ወደ ጥንት አኗኗሩ ሲያርግም ከደቀ መዛሙርቱ ጋር አብራ ነበረች። ታዲያ ለመድኃኔ ዓለም ከእርሷ በላይ የቀረበ ከእርሷ በላይስ የሚያውቀው ማን ሊኖር ይችላል? በምንስ ሂሳብ? በየትኛው ስሌት? ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ማርያም እርሱ እግዚአብሔር ባወቀ ባዘጋጀው ሰውን የማዳን መለኮታዊ አቅድ ውስጥ ከጥንቱ ከዘላለሙ የታሰበችና የተዘጋጀች ምርጥ ዕቃ ነበረች። የአምላክ ሰው የመሆን ምስጢር እንዲሁ በድንገት የተወሰነና የተከሰተ ሳይሆን እኛ ልንደርስበት በማንችለው ረቂቅ መለኮታዊ ሐሳብና አቅድ ውስጥ የታወቀ ነበርና ሐዋርያው ቅዱስ ጳውሎስ ከዘላለም ዘመንም የተሰወረው አሁን ግን የታየው በነቢያትም መጻሕፍት የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ምስጢር እንደተገለጠ መጠን በማለት የገለጠው ይህን ነው። ሮሜ 16 ቁጥር 25። እንዲሁም ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረው የምስጢር ሥርዓት ምን እንደሆነ ለሁሉ እገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ የተሰጠ ያለለት ድንቅ ምስጢር ይህ ነው። ኤፌሶን ምዕራፍ 3 ቁጥር 8። ስለሆነ ለዚህ በልበ ሥላሴ ታስቦ ይኖር ለነበረው ዘላለማዊ ምስጢር የተዘጋጀች መሳሪያ ሆና መመረጧ ሌላው ልዩ የሚያደርጋት ነገር ነው። ከሥጋዌው መፈጸም በፊትም እንኳ በእግዚአብሔር ልዩ በሆነ መንገድ ለልዩ ዓላማ ተለይታ የተቀመጠች ነበረች። እግዚአብሔር በቸርነቱ ከአሳዳጅነት የጠራውን ቅዱስ ጳውሎስን እንኳ ይህን ምስጢር ይሰብክ ዘንድ ብዙ መከራ እንደሚቀበል በመግለጥ ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው ካለው ገና ከመጀመሪያው በቃል ሥጋ መሆን ምስጢር የተሳተፈች
ከሁሉ በፊት እነሆኝ የጌታ ባሪያ ብላ ራሷን በፈቃዷ ለእግዚአብሔር ያቀረበች፣ ስጋዋንና ነፍሷን ሁለንተናዋን ለእግዚአብሔር ወልድ ተዋህዶ የሰጠች፣ ስግው ቃልን 9 ወራት በማኅፀኗ የተሸከመችው፣ ጡቷን ያጠባችው፣ በእጆቿ ያቀፈችው፣ አዝላው ወደ ምድረ ግብፅ የተሰደደችው፣ በቃና ዘገሊላ በተአምራቱ ቦታ በሚያስተምርበት ቦታ በመስቀሉ እግር ስር ሁሉ ያልተለየችው እመቤታችን ቅድስት ድንግል ማርያም ምርጥ ዕቃ መባል ይበዛባታልን? የሐዋርያት ሥራ ምዕራፍ 9 ቁጥር 15 ምን ብለን ብንጠራትስ በትክክል እንደሚገባ አድርጎ ሊገልጻት ይችል ይሆን? ቃል ሥጋ ከሆነና ዓለምን ካዳነ በኋላ ይህን የመዳን መንገድ የሰበኩትና ያስተማሩት እነ ቅዱስ ጳውሎስና ደቀ መዛሙርቱ የቆሮንቶስ ምዕመናንን እኛ ለደስታችሁ ከእናንተ ጋር የምንሰራንን ካሉ ገና ከመጀመሪያው ለዚህ ምስጢር ራሷን በእምነትና በመታዘዝ ለእግዚአብሔር የሰጠችና ይህን ሁሉ እንዲሆን በሩን የከፈተች እመቤታችንን ምን እንበላት? ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 24 በእውነቱ ጠላት ዲያብሎስ በእርሻ ልቦናችን ላይ ከሚዘራው እመቤታችንን የማስጠላት እንክርዳድ ራስን መጠበቅ ይገባል። እመቤታችንን መጥላት ክርስቶስን የመውደድና ለእርሱ ዘብ የመቆም ምልክት እያስመሰለ ሞኞችን እየሰበከ ይገኛልና ከዚህ የዲያብሎስ ዘመቻ መንቃትና ራስን መጠበቅ ይገባል። ነቅቶ ልብሱን የሚጠብቅ ብፁዕ ነው ተብሏልና ራእይ 16 ቁጥር 15። ጌታችን በምሴተ ሐሙስ በስምዖን ቤት ሳለ ዋጋው እጅግ የበዛ ሽቶ የሞላው የአልባስጥሮስ ብልቃጥ አመታ በጌታችን ራስ ላይ ባፈሰሰች ጊዜ በይሁዳ ተንኮል ተገፋፍተው ሌሎቹ ደቀ መዛሙርቱም ይህ ጥፋት ለምንድን ነው? ይህ በብዙ ዋጋ ተሸጦ ለድሆች ሊሰጥ ይቻል ነበርና እያሉ በተቆጡ ጊዜ ጌታችን እንዲህ አላቸው፣ መልካም ሥራ ሰርታልኛለችና ሴቲቱንስ ስለምን ታደክሟታላችሁ? ድሆች ሁልጊዜ ከእናንተ ጋር ይኖራሉና እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እርሷ ይህን ሽቱ በሰውነቴ ላይ አፍሳ ለመቃበሪያ ያደረገች። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል ብሏል። ማቴዎስ ምዕራፍ 26 ቁጥር 7። ይህች ሴት አንድ ቀን መጥታ በጌታችን ራስ ላይ ዋጋው ውድ የሆነ ሽቱ በማፍሰሷ እንዲህ ከተባለላት ስጋዋና ነፍሷን ለሰጠች፣ መላ ሕይወቷን ለአካላዊ ቃል ተዋህዶ ላቀረበች ለቅድስት ድንግል ማርያም ከዚህ ሴት በበለጠ ያደረገችው ሊነገር አይገባውምን? ማርያምን ተፍረት ለተነሳሃያን አብነት ትሆን ዘንድ እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል ከተባለላት ከመጀመሪያው ጀምሮ በንጽህናና በቅድስና ለሚኖሩና እንዲህ አይነት ሕይወት ስለመኖር አብነት የምትሆነው እመቤታችን ቅድስት ድንግል ማርያም እርሷ ያደረገችው ይነገርላት ዘንድ የተገባ አይደለምን? በጌታችን መዋለ ሥጋዌ መጨረሻ ላይ የመጣችው ማርያምን ተፍረት ባለሽቷዋ እንዲያ ከተባለላት ከመጀመሪያው ጀምሮ ሰው ሆኖ በማኅፀኗ ሲጸነስ ጀምሮ ስግው ቃልን የምታውቀውና ወደዚህ ዓለም ከመግባቷ አንስቶ እስከ ዕርገቱ ድረስ ያልተለየችውና አብራው የኖረችው ቅድስተ ቅዱሳን ንጽሕተ ንጹሐን ወላዲተ አምላክ ድንግል ማርያም ቢነገርላት ምን ይደንቃል? የሰው ልጅ ከወደቀበት ጥልቅ ሊያወጣው ሰው የሆነው አምላክ የሰውን ሥጋና ነፍስ በሙሉ የወሰደው ከእርሷ ነው። የአካላዊ ቃል ሰው መሆን በሰው መጻኢ ሕይወትና መዳረሻ ላይ አዲስ መንገድ የቀየሰ ነበር። በሥጋዌው አዲስ ሰው ተወለደ። ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ የተባለው ከእርሷ በነሳው ባህሪ ነው። አንደኛ ቆሮንቶስ ምዕራፍ 15። መድኃኒታችን ኢየሱስ ክርስቶስ በእርሱ የሚያምኑ ስለሚያገኙት ልዩ ልደት ሲናገር ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው ካለ በኋላ የዚህን አዲስ ልደት ሁኔታ ሲናገር ደግሞ እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12። እርሱ የተወለደው ከእመቤታችን ማኅፀን ነው። የእመቤታችን የማኅፀኗ ፍሬ ነው። እርሱ መወለድን ሳይንቅ ከወንድና ሴት ፈቃድ ውጪ በሆነ በፍጹም ድንግልና መወለዱ እኛም ለምንወለደው ከወንድና ከሴት ፈቃድ ላልሆነው ለመንፈሳዊው ልደት በር ከፋችና አረቦን ነበር። የእርሱ ከእርሷ መንፈሳዊ በሆነ ሁኔታ መወለድ ምዕመናን ለሚያገኙት መንፈሳዊ ልደት መሠረትም አርያም አረቦንም ነው። እንዲሁም
እመቤታችን የእግዚአብሔር አንድነትና በአንድነት ውስጥ ያለው ልዩ ሶስትነት ምስጢረ ቅድስት ሥላሴ የተገለጸባት ናት። መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል፣ ስለዚህ ደግሞ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ተብላለችና። በዚህም መንፈስ ቅዱስ፣ እግዚአብሔር አብ፣ እግዚአብሔር ወልድ ሶስቱም በእመቤታችን ላይ ተገልጠዋል። ባንቺ ላይ ይመጣል የተባለው መንፈስ ቅዱስ፣ የልዑል ኃይል ይጸልልሻል የተባለው እግዚአብሔር አብ እና ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ የተባለው እግዚአብሔር ወልድ በእርሷ ላይ ተገልጠዋል። ይህ የሆነውም በዮርዳኖስና በደብረ ታቦር ከተፈጸመው የቅድስት ሥላሴ የመገለጥ ምስጢር አስቀድሞ ነው። ነቢዩ ዳዊት ወያስተርኢ አምላከ አማልክት በጽዮን፣ የአማልክት አምላክ በጽዮን ይታያል ብሎ የተናገረው ትንቢት ተፈጸመ። መዝሙር 83 ቁጥር 7። በብሉይ ኪዳን እግዚአብሔር ከሕዝቡ ጋርና በሕዝቡ መካከል ለመኖሩ ምልክቱና ምስክሮቹ የቃል ኪዳኑ ታቦትና በዚያ ላይ የተሳሉት ኪሩቤል ነበሩ። በአዲስ ኪዳን ደግሞ እግዚአብሔር ባህሪያችንን ባህሪው አድርጎ ከኛ ጋር አንድ አካል አንድ ባህሪ ለመሆኑ አማኑኤል ለመሆኑ ምልክቷና ምስክሯ እመቤታችን ናት። በታቦቱ ውስጥ የነበረው በእግዚአብሔር ጣቶች 10ቱ ትእዛዛት የተጻፉበት ጽላቱ እንደነበር በእመቤታችን ማኅፀን ደግሞ አካላዊ ቃል በግብረ መንፈስ ቅዱስ ከእርሷ በማኅፀኗ ሰው ሆኗል። ምስለ ፍቁር ወልዳን የእመቤታችን ስዕል ከተወዳጅ ልጇ ጋር የሐዲስ ኪዳን የሥጋዊ ምልክት አድርገን የምንጠቀመው ለዚህ ነው። የእግዚአብሔር ቃል የእኛን ባህሪ ነስቶ ሰው ለመሆኑ ቋሚ ምስክሯ እርሷ ናትና። ከዶሴቲኮች ስህተት የሚጠብቀው ከእርሷ ባህሪው አድርጎ ሰው መሆኑንና መወለዱን መረዳት ማመንና መቀበል፣ ይህንም መማርና ማስተማር ሲኖር ነው። ይህን ችላ ማለት ከእርሷ ምንም ነገር አልነሳምም፣ ውሃ በቧንቧ ውስጥ እንደሚያልፍ እንዲሁ ዝም ብሎ ወጣ የሚሉትም የዶሴቲኮችን ክህደት በይፋም ሆነ በስውር መጋራትና ማራመድ ነው። እነዚህ መናፍቃን ኢየሱስ ክርስቶስ ሰው የሆነ መስሎ በምድር ላይ ተመላለሰ እንጂ በእውነት ሰው አልሆነም ብለው ደፍረው የሚናገሩ ነበሩ። እመቤታችን ንጽሕት ቅድስት ድንግል ማርያምን ማሰብና ማስታወስ ግን የእግዚአብሔር ቃል ሰው መሆን ወይም የሥጋዌውን አማናዊነት አፍ አውጥቶ የሚናገር ሕያው ምስክርና ከዶሴቲኮች አይነት ስህተትም የሚጠብቅ አጥር ቅጥር ነው። የሰው መዳን ይህን ድልድይ ዘሎ ይህን ችላ ብሎ ሊሆን አይችልም። ይህ ወደ ዶሴቲኮችና ግኖስቲኮች እንዲሁም ወደ ንስጥሮሳውያን ስህተት ይወስዳል። ግኖስቲኮች የክፉ አምላክ ፍጥረት ስለሆነ የሰው ሥጋ ርኩስ ነው ይሉ ነበር። ዶሴቲኮችም እንደ ግኖስቲኮቹ ቁስ አካላዊ ሀልወት ያለውን ነገር በሙሉ የሰውን ሥጋ ጨምሮ ርኩስ አድርጎ ይቆጥር የነበረው የዚሁ የፕላቶናዊ የግሪክ ፍልስፍና አማኞች ስለነበሩ ኢየሱስ ክርስቶስ ከድንግል ማርያም ሥጋዋና ነፍሷን ነስቶ ሰው ሆነ የሚለውን የክርስትና መሠረታዊ ትምህርት አይቀበሉም ነበር። በእነርሱ እምነትና አስተምሮ መሠረት ለአምላክ ሥጋን መዋሃድ ይቅርና መንካት እንኳ መርከስ ነበር፣ የማይታሰብ ነበር። ስለዚህም እነዚህ መናፍቃን አካላዊ የእግዚአብሔር ቃል ከእመቤታችን ሰው ሆኖ ተወለደ የሚለውን ትምህርት አጥብቀው ይቃወሙና አምርረው ይጠሉ ነበር። እመቤታችን ቅድስት ንጽሕት ድንግል ማርያም በእውነት ሰው የመሆኑ ምልክትና አርማም ናትና የእግዚአብሔር ቃልን በእውነት ሰው መሆን የሚክዱ ሁሉ እርሷንም ይክዳሉ፣ ይጠላሉ። የእመቤታችን ነገር በነገረ ሥጋዌ ሲነሳ የማይወዱና እንደ ሌላ ነገር ቆጥረው ሊያልፉት የሚፈልጉ ሁሉ የግኖስቲኮችና የዶሴቲኮች ተረፈ ፕላቶናዊ ፍልስፍና እርሾ ያቦካቸው ሊጦች ናቸው። ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን ተብሏልና። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 6። እንደ አምላካችን ፈቃድ እንግዲህ ለዛሬም በክፍል 5 መርሃ ግብራችን ተናግረን ዘርዝረን ከማንዘልቀው ከእመቤታችን ከንጽሕት ቅድስት ድንግል ማርያም ክብር ጋር በተያያዘ ይኸው በእግዚአብሔርና በሰዎች ግንኙነት ሂደት ውስጥ የእሷ የእመቤታችን ቦታ ምን እንደሚመስል ከብዙ በጥቂቱ ከሙሉ በከፊሉ ወደ እናንተ ያደረስነው መልእክታችን ይህን ይመስል ነበረ። መቼም እንዲህ አይነት መልእክቶችን ስንሰማ ልብ ያለው ልብ ይበል ነውና የነጻች የጎላች አንዲቷ ለቅዱሳን ፈጽማ አንድ ጊዜ የተሰጠች ይህች የተዋህዶ እምነታችን ስለ እመቤታችን፣ ስለ ቅዱሳን፣ ስለ ጻድቃን፣ ስለ ሰማዕታት በአጠቃላይ እሱ ስላከበራቸው ሁሉ ስታስተምር ለአንዳችም ቅጽበት ማዕከል የምታደርገው ይህን ሁሉ እንዲያደርግልን ፈቃዱ የሆነውን የእምነታችንም ሆነ ቅድስት ቤተክርስቲያናችን መሰረቷም ጣራዋም ግድግዳዋም
ግድግዳዋም ጉልላቷም ሁሉ ነገሯም እሱ ልጇ ወዳጇ መድኃኔዓለም ኢየሱስ ክርስቶስ መሆኑን ለአንዳችም ጊዜ ሳትረሳ ነው። ሁሉን የሚያደርግ እሱ ነው። እሱ ያከበራቸውን ማክበር ደግሞ እሱን ማክበር ነውና ይህንን የእመቤታችን ጉዳይ ስንሰማ ስለ እሷ አብልጠን አብዝተን አግነን አባቶች ያመሰጠሩት እንዲህ ብለዋል ብለን የምንናገረው ነገር ሁሉ ወደ ልጇ ወደ እሱ የሚያደርስ ነውና እነዚህን ነገሮች መስማታችን በትህትና በትዕግስት በበጎ ሕሊና ሆነን ከሰማናቸው በእውነት ሕይወት የሆኑ እግዚአብሔር አምላካችን እንድናውቀው የበለጠ የሚያደርጉን ወደ እሱ እንድንቀርብ የበለጠ የሚያተጉን እንደሆነ መርሳትና መዘንጋት የለብንም። በተለይ እኛ በነጻች በጎላች እምነት የምንኖር የተዋህዶ እምነት ተከታዮች ስለ እሷ መስማታችን በበለጠ ፍቅሯን እንድታበዛልን የተሰጠችን እናት ምንኛ ድንቅ እናት እንደሆነች በእያንዳንዳችን ልቦና ጽላት አሁን ከምናምነው በበለጠ ተትረፍርፎልን የቅዱሳኑ ሁሉ በረከት እንዲበዛልን ለውዳሴ ማርያም ደራሲው ለቅዱስ ኤፍሬም፣ ለቅዳሴ ማርያም ደራሲው ለአባ ሕርያቆስ እንዲሁም ለሰዓታትም ሆነ ለአርጋኖን ለነዚህ ሁሉ ሌሎች መጽሐፍቶች ለጻፈው ደግሞ ለቅዱስ አባ ጊዮርጊስ ዘጋስጫ ለኢትዮጵያዊ ቅዱስ ያሬድ ባንቀጸ ብርሃን እንዲለምናት ያደረገች እሷም አምላክ ወላዲት አምላክ በእውነት ጸጋውን ክብሩ እንዳትነሳን እንለማመንበታለን፣ ደጅ እንጠናበታለን፣ ፍቅሯን እናስብበታለን። ከእሷ ጋር በመሆናችን ምሕረትና ይቅርታን እናገኝበታለን። እሱ አምላካችን ለእኛ ያሰበውን መንግሥቱን እንድንወርስ ያተጋናል፣ ያቀናናል፣ ወደ እሱ ያደርሰናል ብለን ነው የምንሰማውና አሁንም እማምላክን የሰጠን እናቱን እናት ትሆናችሁ ብሎ መስቀል ላይ አደራ የሰጠን የሁላችን አባት የሁላችን ጌታ ቸሩ መድኃኔዓለም የእናት ፍቅር ያላሳጣን ክብርና ምስጋና ለገናና ስሙ ይሁን። በእውነት እሷን ይዘን ምንም የሚጎልብን ነገር የለም። በእውነት ከእናቱ ጋር ሆነን ምንም ያጣነውም ነገር እስካሁን ድረስ የለም። ምናልባት ይህንን ፍቅር ንቀው በተለያየ መልኩ አታስፈልገንም የሚሉ እኛ የምንጠራት የምንማጸናት ሌሊቱን ሙሉ ነይልን ከቅዱሳኑ ከጻድቃኑ ከሰማዕታቱ ከሐዋርያቱ ከነቢያቱ ከሕፃናቱ ጋር ብቻ እግዚአብሔር ከመረጣቸው ወዳጆቹ ጋር ነይልን ወደኛ እያልን የምንማጸናት እናታችን እመቤታችንን እንደ ቀላል እንደ ተራ ተርታ ነገር እንዳያዩዋት ይህን የመሰለ ክብር አላት ብለን ለመጠቆም ለሁላችንም ትምህርት ሕይወት የሆነን ዘንድ ነው ይህንን መልእክት እንግዲህ እያደመጥን ያለነውና እርሱ አምላካችን በቸርነቱ በልባችን ይህንን ሚስጥሩን እንዲገልጽልን የደግነቱን ስራ እንዲያበዛልን ትላንት ከትላንት ወዲያ የተሰወረብንን ነገር ሁሉ እሱ ዛሬ በሕይወታችን ውስጥ ገልጾልን በእርግጥም ከእመቤታችን ጋር መኖራችን አንዳችም ቅጽበት ከልጇ የማያርቀን እንደውም የበለጠ እሱን ለማክበር ለማግነን የሚያበቃን የሚያደርሰን ምስጋናውን የሚያበዛልን እንደሆነ እንድንረዳው ለማሳሰብ ያህል ነው። ይኸው ዛሬም በክፍል 5 ይህን ትምህርት ያገኘ ነው። አምላካችን አሁንም በቸርነቱና በምሕረቱ የተሰወረውን ይግለጽልን፣ የይቅርታውን ስራ ለሁላችን የሚስራልን። አስራት አድርጌ ሰጥቼሻለሁ ብሎ ለእናቱ በማይታበለው ቃሉ አስራት አድርጎ የሰጣትን ሀገራችን ኢትዮጵያን በቸርነቱና በምሕረቱ ይጎብኝልን፣ ደጉን መልካሙን ጊዜ ያቀርብልን፣ ሕዝባችንን ከዓይነ ሞት ይሰውርልን፣ ከመከራ ከሰቆቃ ይጠብቅልን። እኛንም በመውጣት በመግባታችን እሱ ሞገስ ሆኖን የሁላችን ጌታ የሁላችን አምላክ ይህን እንድናደርግ የሚረዳን የመስቀሉ ጌታ የፍቅር አምላክ አንዱ የድንግል ማርያም ልጅ መጨረሻችን እንዲያሳምርልንና ከገቡ መውጣት ካገኙ ማጣት የሌለባትን ለወዳጆቹ ያዘጋጃትን ያችን መንግስቱን ለመውረስ የሚያበቃ መልካም ስራ እንድንሰራና ለዚያም ደገኛ ክብር እንዲያበቃን የተቀደሰ ፈቃዱ ከሁላችን ጋር ይሁንልን። አምላከ ቅዱሳን አሁንም ዕድሜውን ያበድረን። በቀጣዩ በክፍል 6ም እንደዚሁ አምላካችን የወደደውን ስለ እናቱ ሊነግረን ሊያስተምረን አመስጥረው አባቶች የነገሩንን እሱ አድሮባቸው ያናገራቸውን እኛም የምንከታተለውን እንዲሁም እንቀጥላለን። የዛሬው መልእክታችን መድሎተ ጽድቅ የእውነት ሚዛን ከተባለው 13ኛ እትም በዲያቆን ያረጋል አበጋዝ ተጽፎ ከነበረው መጽሐፍ ላይ አግኝተን ነው ወደ እናንተ ያመጣ ነው። በእውነት ዲያቆን ያረጋል አበጋዝን የሕይወትን ቃል ያሰማልን። በዕድሜ በጸጋ የፍቅር አምላክ ቸሩ መድኃኔዓለም ያጽናልን። የመብራንን ፍቅር አብዝቶ አብልጦ ይስጥልን፣ ለሁላችን የሚስጠን አሜን። ይቆየን፣ የቀጠሮ ሰዎች ይበለን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ማህደረ ተዋህዶን ለሚያደምጡ ሁሉ ማዳረሳችሁን ማካፈላችሁን እንዳትረሱብን። እናንተ የምትችሉ ሰብስክራይብ አድርጋችሁ እንድትከታተሉ ከወዲሁ በቅድስት ቤተክርስቲያናችን ስም ጥሪያችንን እናስተላልፋለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ይቆየን።